ልጇን ደንቆሮ ብለን ከሰደብንባት ልቧ ተሰብሮ ትጠፋለች ነው። ልጄ ላይ ለተደረገው ነገር ፍርዱን ከፈጣሪ ይጠብቃለሁ። ይረገጣል ደግሞ ለደንቆሮ ልጇ ማይም ማይሰማ ገና በቤቷ እኮ ይውልሻ። ይረገጣል ደግሞ ለደንቆሮ ልጇ ማይም ማይሰማ ገና በቤቷ እኮ ይውልሻ። ይረገጣል ደግሞ ለደንቆሮ ልጇ ማይም ማይሰማ ገና በቤቷ እኮ ይውልሻ። ይረገጣል ደግሞ ለደንቆሮ ልጇ ደግሞ ለደንቆሮ ልጇ ይረገጣል የማይሰማ። እንዳትረሱት፣ ይህንን እንዳትረሱልኝ። እስከመሞት አልረሳውም። ይሄንን ለታሪክ አስቀምጠዋለሁ። እኔ በህዝቤ እኔ ኢትዮጵያዊት እህታችሁ በኢትዮጵያውያን ነው ይሄ የተደረገብኝ። ልጄ በኢትዮጵያዊነቱ ነገር እንዲያፍር አልፈልግም። ዴቨር እና አማርኛ አስተምሪው ልጅሽን ትሉኛላችሁ። እንደዚህ አይነት ክፋት እንዲሰማ እንኳንም አማርኛ አላወቀ ልጄ አማርኛ ይማር ልጅሽ ትሉኛላችሁ። ልጆችሽን አማርኛ አስተምሪያቸው ትሉኛላችሁ። እንደዚህ አይነት ክፋት እንዲሰማ 666 ነው መሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ሊከዱ ነው። ግን ባለቤቶቹ መምጣት አለባቸው። ሰውየውን ይዘው እንዳመጣ ግን እኔ ጥያቄ ማለት ነው እንድትጠይቅልኝ የምፈልገው ሀቡ፣ እውነት እንደተባለው ዜድ ካላገባች ቀለበቱ እዛ ጋር ምን ይሰራል እኮ? አይ መንቻኮክ ቀለበቱ ኬት የመጣ ነው? እኔ አይደለም። ኧረ ቀለበቱ የኔ አይደለም። ግን የምትባል እዚህ ቡና የምትሸጣለች የእሷ በቀደም አንስቼ አድርጌ መጥቼ ነው። ወይ የሰው ቀለበት እኮ አይደረግም። ዝም ብላ ነው ያደረገችው። ጉድ የምር የዛን ሰው እድል ትወስጃለሽ። የሰው ቀለበት አይደረግም ይባላል ከድሮም። እያቸው እዩ ላይ ስሚልኝ ጉዴ። የዜድ ጓደኛ ፍቅረኛ ያዘች። ያቺ እንደውም ያፈቅረኛል ምናምን ስትለኝ ነበረው በፊት። ሽማግሌ ያዘች አሉ ሰማሽ? እሺ የእሱ ሰውዬ ጓደኛ ደግሞ ዜድ ጠበሰችው። እሱም ሽማግሌ ነው፣ 89 ዓመት አሉ። በማንኪያ እንትን የምታጎርሰው ሩዝ ደባት የምርን ደባት የዜድን ጉድ ሰማላት። ውሃ በእንትን አሉ በስትሮ ነው አሉ የሚጠጣው። እውነት ነው። እኔም በስትሮ ነው እኮ የምጠጣው። ውልቅልቅ የወጣ ዜዳይ መጨረሻ 89 ዓመት ሽማግሌውን እሰይ ይገባሻል። ግን ይሻላታል ከሰው ባል ከመስረቅ። ይሄ ቢያንስ ሚስት የለውም። ሶስት ሚስቶች ነበሩት፣ ሶስቱም ሞተው ነው አሉ። ሂዱበትና ላኩልን። ሚስቶች የሞቱበት ሰውዬ ነው። ሰውዬው ኬት አምጥተው ነው? ያለ እሳት መጥተው እንዳይከሱኝ አስቀድሜ እየተናገርኩ ያለው አቡዬ፣ መጥተው እንዳይከሱኝ። አዎ የከሰስኩ ያለው ማረጋቸው እኔ ራሴን የማውቀው። አዎ አይ ምንም እንዳታረጋቸው እናስታርቃችሁና፣ አይ ብድር እንዳትመልሻቸው። አሁን አንቺ አጻፋው ከባድ ነው። አይ አጻፋው ይቅርታ ይጠይቁሻል። ይቅርታም አይጠይቁም፣ ግን ማስረጃ ያቅርቡ። ኬት አንጥተው አንቺን የ89 ዓመት ሽማግሌ እንደዳሩሽ እነሱ ማስረጃ ያቀርቡ። ኬት አመጡት ይሄን መረጃ? ምንጩ ኬት ነው? አላውቅም። እንግዲህ ነው የሚጠየቁት፣ ይጠየቃሉ። ጠየቁልኝ። ሀቢባዬ መጣሽ። እንዴት ዋላችሁ? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ኮሜንት ላይ የጻፍኩልሽ ነበር። ስልክሽን ዋትስአፕ ስልክሽን ማግኘት እችላለሁ? ኦኬ። እንዴት ነው ማግኘት የምችለው? አዶትዬ ልትልኪላት ትችያለሽ። ያንቺን ላኪላት ለአዶት። አዶት ኦኬ። አዶትን ሰጥ ዋትስአፕ ላኪላትና ለእኔ ትልክልኛለሽ። ያንቺን ከዛኔ ቆንጆ ወልካም። አመሰግናለሁ። እኔም አመሰግናለሁ። ይምጡ። አዶትዬ በኢንቦክስ ስትልክልሽ ቁጥሯን አንቺ ለእኔ ዋትስአፕ ላይ ስጪኝ ፕሊዝ። ታሜ እንዴት ነህ? ወአለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። ሰላም ናችሁ? አለን አልሐምዱሊላህ። ወላሂ ታውቂያለሽ፣ እኔ ዛሬ ሙሉ ስልኬን አልያዝኩም፣ በጣም ቢዚ ነበርኩኝ። ገና አሁን ከቤት ስገባ አየሁት። የሚያስጠላ ቪዲዮ ነው ያየሁት። ሐቢብቲ ረብል ዓለሚን መውጁድ፣ አይዞሽ ሐቢብቲ። ሳይመን ደግሞ ወላሂ የኔ ልጅ ነው። አናማ በጎል ረብል ዓለሚን ይበቀለሽ ማለት በልጃችሁ
ግን ሐስቢ አላህ ወነዕመል ወኪል በቂ ናት እህቴ። እሺ ኢንሻአላህ ልጅሽ ደግሞ ከፍ የሆነ ቦታ ሁሉንም ዓለም ማለት እንዲያይልሽ እመኛለሁ እህቴ። እሺ ምንም እንዳትከፊ። ልጅሽ ማለት የኛም ልጅ ነው። ወላሂ العظيم ምንም አንድ ፐርሰንት እንኳን ከመቱ ምንም እንዳይሰማሽ። ወላሂ ثم والله እህቴ። እሺ አብሽሪ። ሁላችንም ማለት ሳይመን የኛም ልጅ ነው። እውነት እኔ እንደውም የሆነ ደስ የሚል ቪዲዮ አይቼ ቦሰትኩት ከኔ ቤጅ ሳይመን የኔም ልጅ ነው አልኩኝ። እሺ ሀቢብቲ አይዞሽ፣ ምንም እንዳትከፊ። ለእንደዚህ አይነት ባዶ ሰዎች ምንም የሆኑ ሰዎች አንቺን ውስጥሽን ለመንካት ብሎ በዚህ አይነት መንገድ ማለት ገብቶ ረብ العالمين ፈጣሪ ማለት ይሁንላችሁ። እኛ ማለት በልጃችሁ በምናምን አንልም። እኛ እንደነሱ ማለት ክፉ ሰው አይደለንም። ግን ያግኝዮታል የሰራችሁን ረብ العالمين ማለት ይምህል ወላ ይህምል ይሰጠሻል ጊዜ ግን አይረሳሽም። ለነሱም ደግሞ እንደዛ ነው፣ ጊዜ ይሰጣቸዋል እንደፈለጋችሁ ማለት የሰው አይምሮ የሰው ነገር ማለት ነክታችሁ ረበል ፈጣሪ ማለት አይረሳላችሁም። አንድ ቀን ማለት የሆነ ነገር ትሆናላችሁ። በእናንተም በሌሎች ሰዎች በምትወዱት ሰው የሆነ ነገር ማለት ይደርስባቸዋል። አላህን ፍሩ፣ ፈጣሪያችሁን ፍሩ፣ አስቡ። ምን አገባው ይህ መላክ የሆነ ምስኪን ህፃን ልጅ ምንድናችሁ እናንተ? ተነስታችሁ ማለት በልጇ ያኺ ገደል ከፈለጋችሁ እሷን ሰደቧት። ጉሮር አላችሁ ገብታችሁ እዚህ ጋር የፈለጋችሁን ነገር በሏት። እዚህ ጋር ፊት ለፊቷ ማለት መጣችሁ ተናገሩ። ይሄ ምስኪን የሆነ ህፃን ልጅ ማለት ምን ቤት ናችሁ እናንተ? ሐስቢ አላህ ወነዕመል ወኪል ብቻ። አይዞሽ የኔ እህት እሺ፣ ምንም ነገር እንዳይሰማሽ። ልጅሽ የኛም ልጅ ነው፣ የሁላችንም ልጅ ነው። እሺ ሀቢብቲ አይዞሽ፣ አብሽሩ። በርትቻለሁ አሁን። እሺ ሀቢብቲ በቃ ይሄን ልልሽ ነው የገባሁት። ወላሂ በጣም ነው ይከፈኝ። አይዞሽ ሀቢብቲ እና ሁላችሁም ሰላም ብያለሁ። በቃ ልወጣ ነው ሀቢብቲ። እሺ ታሜ እሺ እሺ ሰላም፣ እንዴት ዋላችሁ? ሰላም ነው። መስገን እንዴት ነሽ? ሰላም ነው። ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። ሀቡያው ድጋሚ አላወራሽም። ያ ማውራት የፈለግኩትን ነግሬሻለሁ። ነገር ግን አሁንም ደግሜ የምልሽ እንደ ድሮ ቁጥርሽ ያለን በጣም ውስን ሰዎች ነበርን ካስታወሽ እና ኢቭን ምንድን ነው ለሀቡ ሊጠቅማት የሚችለው ምንድን ነው ሼር የምናደርግላት? በእውነት ነው የምልሽ ሳትባይ ቀርተሽ አይደለም፣ መጥፎ ነገር ሳንሰማ ቀርተን አይደለም። ነገር ግን ሼር የምናደርግልሽን ነገር በጣም ወስነን ነው ሼር የምናደርገው። ለምን ምን ሊያስከፋት ይችላል? ለምን ሰው ስለሆንሽ ልትናገሪ ትችላለሽ፣ ስታይ ገባሽ፣ ልትናደጂ ትችላለሽ። እና እንደ ድሮ አንቺም በጣም ጠንካራ መሆን አለብሽ። በቃ ሼር ማንም ሰው ምንም ነገር አያደርግልኝ። ለምን ከነገረኝ የካማኝ የነገረኝ ነው የናቀኝ ይባላል። የናቀሽ ሰው ነው መጥፎ መባልሽን መጥቶ የሚነግርሽ ማለት ነው። ገባሽ? እና እንደዛ አይነቱ ሀቢባ መሆን ነው ያለብሽ። ላይክ ሰዎች ምንም ነገር ቢልኩልሽ የሚጠቅምሽ ነገር ካልሆነ አለመመለስ፣ ኢቭን አለመክፈት። ካላየሽው አትናደጂም። እና ለወደፊቱ ደግሞ ማልቀስ የለብሽም፣ ሚዲያ ላይ ማልቀስ የለብሽም። ለምን ልጆቹ ማየት የለባቸውም እንደዚህ አይነት ነገር። እነዛኞቹ ሰዎች መጥፎ ነገር ሰው ነሽ እኮ ታጠፊያለሽ። ስታጠፊ ደግሞ አቡዬ እኔ በሁሉም ሰው ፊት ማለት የምፈልገው አንቺን ሰው እንደመሆንሽ መጠን ቃላት ግድፈት ይኖራል። ገባሽ? ማንኛችም ሰዎች ጓደኛ ለጓደኛ ትቀያየሚያለሽ እኮ አይደለ? በቃል ግድፈት። ስለዚህ ሚዲያ ላይ ለሚሳደቡ ሰዎች ሳይሆን ሁሌም እናንተ ለተሰደባችሁኝ ሰዎች ሳይሆን እዛ ክፍለ ሀገር ላሉ አገር ቤት ላሉ ሰዎች ይሄ ቃል ማለት እንደዚህ ነው፣ ይሄ ቃል ግን የሚያስከፋ ከሆነ በጣም ይቅርታ አርጉልኝ እናቶቼ፣ አባቶቼ። በቃ እዚህ ሚዲያ ላይ ለሚሰጡሽ አይደለም ለእነዛኞቹ አሁንም ማሸነፍ የምችው ይሄን ቃል በመናገር ነው። ለምን እነዛም ሰዎች አብረውሽ እንዲቆሙ አንዳንድ ቃል ይጠመዘዝና ትልልቅ ሰዎች ጋር ሲደርስ ከአንቺ ጋር መቆም ፈልገው እንዳይቆሙ ግን የሚያግዳቸው ነገር ይኖራል። ገባሽ አይደለም? ይሄን ነገር ለእነዚህኞቹ ለተሳዳቢዎቹ ሳይሆን እዛ ጋር ላሉት ለየዋሁ ምንም ለማያውቀው ማህበረሰብ ስትይ አንዳንድ ጊዜ የሆነ ነገር ካስቀየመ ለተሳዳቢው አይደለም፣ ተሳዳቢዎችን ፈርተሽ አይደለም፣ ለእነዛኞቹ ስትይ እሺ ማሪ ማለት ይሳሳታል። እሺ እሺ እናቴ አመሰግናለሁ። አይዞሽ፣ አይደብርሽ፣ ሁላችንም አብረንሻለን። እግዚአብሔር ደግሞ ሳይመንጌን ትልቅ ደረጃ አድርሶ ያሳይሻል፣ እንድትኮሪበት ያደርግሻል። የራሱ የሆነ ነገር ከፍተሽለት
እንድትኮሪ ያደርግሻል። እሺ አይዞሽ፣ አይደብርሽ። እሺ ረጁ ዜድ የታለች ጋይስ? ረጁ ስትመጣ ዜድ አቡዬ እንዴት ነሽ? አለ ዜዶ ፈልጋሽ እኮ ነው የጠራንሽ። ሼር ተደርጎልሽ ነው የመጣሽው እኮ ዜዶ ተከሰሽ ነው ተከሰሽ አንቺና ፋሲካ የታለች? ፋሲካ አሙኝ አዎ ቪዲዮን አምጥታ ለህዝቡ አሳይታ የኢትዮጵያ ህዝብ ፍረደኝ ብላ ኮምፕሌን አቅርባለች፣ ክስ አቅርባለች። እኔ ደግሞ ሳያማችኝ ማምጣት አለብኛ አቡዬ። እንደዛ ከሆነ አምጪ። አንቺም የታለ? ካማችሽ አምጪ። አለ ያማችሽ? ውዴ ጫጉላ ሽርሽር ላይ ሆና ነው የጠፋችሁ ብላ ስሜን አጥፍታለች እኮ አቡዬ። ሳሎን እንዴ አንቺ አግብተሻል እንዴ? ገና መችኪናው ለቀቀ ያገባሽበት? አላገባውም፣ ልብና እርግቻ አላገባውም። አቡ ገበያ እንዴ ሚዲያ ላይ እንዳትናገሪ ማግባቴን ብለሽ በውስጥ የነገርሽኝን ረሳሽው? ማሬ ጫጉላ ሚዲያ ላይ እንዳገባው እንዲታወቅ አልፈልግም። ካወቁ ባልሽን አሳይኝ እያሉ ይጨቀጭቁኛል። እንዳገባው እንዳትናገሪ። በቀደም እጄ ላይ ያየሽው ሂናና ቀለበት አግብቼ ጫጉላ ሽርሽር እጄን የመጣሁት ግን አቡዬ አንቺን ስለማምንሽ ነው በውስጥ ምነግርሽ። ሚዲያ ላይ ወጥሽ እንዳታወሪ፣ ምክንያቱም ባልሽን አሳይኝ እያሉ አዛ ያደርጉኛል። ስራዬን አያሰሩኝም አላልሽም? ወይኔ ቮይሱን ሳትደልተው ጋይስ ዋትሳፕ ላይ ገብቼ ቶሎ ላሰማችሁ። ቪዲዮ ስለላበረክ እንዴ ፋሚሊ እንዴት ናችሁ? መማርዬ የኔ ፍቅር እንዴት ነሽ? መስዬ አዶት ማይ ሲስተር ሪጎልድ ረጅነት እንዴት ነሽ? እንዲህ በራሷ የተማመነችው መሴጁን ኦልሬዲ አስቀድማ ስለደለተችው ነው። አያችሁ ቮይሱን ላሰማችሁ ነበር፣ ኦልሬዲ ደልተዋለች። ራዊ መች ትክክለኛ ለ3800 ሰው ፍትህ አንቺ አስቀድሜ ፎርዋርድ አድርጌው ቢሆን ኖሮ ወደ ሌላ ስልክ አሁን ህዝቡ እንዴት ነው የሚያምነኝ? ያለ ማስረጃ እኔ ያለ ማስረጃ አላምንም። ሰው አንድ ነገር በነሃቡ በነዜድ ተነሳስተ እኔን ለማግባት ፈልገ አግብታለች በሚል ስሜት ወደ ኋላ ያሸገሸግ የወደፊት አላለኝ ውሸት እንደሆነ በ3008 እና ጠይቅ። ኤልያስ ጋላክ ሽማግሌ አትፍራ። ኤልያስ ጋላክና ናውሰደኝ። እኔ ዛሬ የመውለድ ስሜቴ ዛሬ የመውለድ ስሜቴ ልጅ የመኖር ስሜቴ በመነሳሳቱ ናና ውሰደኝ ብያለሁ። በቃ ዲፎርና ላክ ነው ይኸው ዜድ ለሁለት ነው ያማቿት። ውሽዬም ትምጣ። ለሁለት ነው ያማቿት። አንዴ ቆይ ቢኒሞስ ያውራና ሲወርድላት። ሰላም ናችሁ? እንደምን አላችሁ? ሁላችሁንም ሰላም ብያለሁ። አቡዬ ያው እንግዲህ ዛሬ አልተገናኘንም እና ያው እኔ በጣም ነው ያዘንኩት ባለው ነገር ቢሆንም ግን ያው አሁን ማሳት ባልፈልግም ያው አንቺ ጠንካራ ነሽ፣ በጣም ጀግና ነሽ፣ ለብዙዎቻችን ሞራል ነሽ እና እንግዲህ ብርታቱን ይስጥሽ ነው የምለው። ሌላ መናገር የምፈልገው አንዳንድ ጊዜ ያው ብዙ ጠላቶች አሉ ለሁሉም። ምናልባት አንቺን ለሚደግፉ ሰዎች በሙሉ እንዳንቺ ለእኛም ብዙ ፈተናዎች ነው የሚመጡት። አሁን ቅድም ቤት ከፍተን የሆነ ነገር ብለን ነበርና በአጋጣሚ የኛ ነገር የምናወራው ነገር ትንሽ አጋዥ ያለ ሲመስላቸው እኛን ከአንቺ ጋር የማጣላት እነሱ እኮ እንደዚህ ናቸው እነሱ እኮ እንደዚህ ናቸው በማለት የማይሆን ነገር በማንሳት እኛ ከአንቺ እንድንርቅ ወይም ደግሞ አንቺ ለኛ ያለሽ አመለካከት ወደኋላ እንዲል በጣም ትልልቅ የሚባሉ ሰዎች ብዙ ነገር እያወሩ ነውና ቀደም የሆነ ቤት ተጠርቻለሁ አልገባሁም። አሁንም ኮሜንት ላይ ያየው ነበር አንተ አስመሳይ ምናምን ይላሉ። እኔ ምንም ነገር መልካም ነገር ከማውላት ወይም ደግሞ መልካም ነገርን ከመደገፍ ውጪ ምንም ነገር እንደማላደርግ አንቺም ታውቂያለሽ፣ ሌሎችም ወዳጆቻችን ያውቃሉና አንዳንድ ጊዜ ምናልባት በብዛት ሊሆኑ ይችላሉ ወይ ምናምንና እንደዚህ አይነት ነገር ሊኖር ስለሚችል ያው እንግዲህ ብዙ ፈተና እንዳለው እንድታቂው ነው። እኔ አልሰማም። እኔ መቼ የሰው ወሬ ሰምቼ ወዳጄን እቀየማለሁ? ብዙ አሉ የሚገርምሽ፣ በጣም ብዙ በጣም ማለት በማይሆን ነገር ለማስመሰል ይሞክራሉ። እኛ አስመሳዮች አይደለንም፣ ለምናምንበት ነገር እንናገራለን።
በተለይ በዛሬው ነገር ደግሞ በጣም የማይሆን ነገር ስለሆነ እንዳንቺ ብቻ ሳይሆን እንደ ኢትዮጵያ እንደ ሰው ልጆች በሙሉ ይሄ ነገር ሊገባ አይገባም። ሁሉም ልጆች ለልጆችን በተመለከተ ራሱ ሁሉም አንድ ላይ ድምፁን ማሰማት አለበት። የልጆች መብት ሊጠበቅ ይገባል በሚል ማለት ነው። ይሄንን ነው ቅድም ያንጸባረኩት። በዛ ላይ አንድ ሰው ህፃን ልጅ ሆኖ ህፃን ልጆች ይደፈራሉ ይባላል። ለምን ይደፈራሉ ተብሎ ሁሉም ሰው እንደሚጮኸው ህፃናት ልጆችም ለወደፊት ታሪክ የሚቀመጥ ነገር ላይ እንደዚህ አይነት ቃላቶች ሊጠቀሙባቸው አይገባም። ህፃናቶች ንጹህ ወረቀቶች ናቸው። ነገ ይህንን ነገር ሲያዩት ሌላ መግደል ነው የሚሆነው። ስለዚህ እንደዚህ አይነት ነገሮች ከየትኛውም ማህበረሰብ ጋር ከየትኛውም እምነት ጋር አይፈቅድም። ሀይዋን መታገል የምትፈልጉ ሰዎች አሁንም እየተታገላችኋት ስለሆነ እስከ መጨረሻው መቀጠል ትችላላችሁ። አልፋችሁ ወደ ልጅ መግባት ግን ይሄ መሸነፍ ነው። ስለዚህ ከተሸነፋችሁ ደግሞ አቁማችሁ ወደ ሰላም መምጣት ይሻላል ብዬ ነው ቅድም የተናገርኩትኝ። እንግዲህ ብዙ ሰዎች የራሳቸው አመለካከት አላቸው። ለማንኛውም ሁሉም ህፃናቶች ሊከበሩ ይገባል። ህፃናቶች ንጹህ ናቸው። ከየትኛውም ጸብ ጋር ከየትኛውም እምነት ሃይማኖት ጋር ሊገናኙ ስለማይችሉ እባካችሁ አይምሮ ያላችሁ ሰዎች ልጅ የሌላችሁ እናት አላችሁ። ለእናታችሁ ደግሞ እናንተ ልጆች ስለሆናችሁ መከራውንም ደስታውንም ታውቁታላችሁና እባካችሁ አይምሯችሁን ወደኋላ መለስ ብላችሁ ለማሰብ ሞክሩ ነው የምለው። ሀቡዬ በጣም ነው የምወድሽ። ሁላችሁም መሲ መማር ሁላችሁንም እኔም አመሰግናለሁ። መልካም ምሽት ይሁንልሽ። ደስ ብሎኛል አሁን በዚህ ስሜት ስላየሁሽኝ። እናመሰግናለሁ ሀቡዬ። እሺ ቢኒዬ በጣም አመሰግናለሁ ወንድሜ። ተባረክ። ቁጭ በል ሜሮን ተናግራ ስትወርድ በእሷ ቦታ ትገባለች። ፋሲካ ቁጭ በል። ፎሎ አድርጉት። ፊኒሞስን አንድ አዲስ ነው ወደ ቲክቶክ የተመለሰው። ፎሎ አድርጉት። አውዬ እንዴት ነሽ? አሁን ተረጋግተሽ ስላየሁሽ በጣም ደስ ብሎኛል። አመሰግናለሁ። እኔ ማልቀስ አያምርብሽም። አንቺ ጀግና ነሽ። ላይክ እኔ አሁን ምንም ማለት አልችልም። አንቺ ጀግና ነሽ። የተናገሩት ሰዎች ይፈሩበት። የኔ እናት በርቺልኝ፣ ጠንክሪ፣ ሁሌ ከጎንሽ ነን። እሺ ሜሪዬ አመሰግናለሁ። እሺ እናቴ ከታችኛ አዳምጥሻለሁ። አለታችን ተው አስገቢ። እሺ ማለት ጋይስ ውሽ ጌት አለች። ጥሯት ረጁ ዋትስአፕ ቮይስ አርጊላትና ፋሲካን ጥሪያት አርጉላት። ቆይ እኔ አሁን እንትን ነኝ፣ ያኛው ስልኬ ኔት የለውም። እሺ ዋትስአፕ አለሽ ዜዶ? ጋምላክ ራሷ ትደውል፣ እኔ አልደውልም። ይደዋወሉ። ፎቷን ታውራ። እኔ አሁን ትንሽ እየደረስን ነው ወደ ቤት። እስከዛ ብሶቷን ችግሯን ነበረ። እኔ ስመጣ ለምን አላወራም አልሽ? በህግ አምላክ አውሪ፣ በህግ አምላክ። ዜዶ የደረሰብሽን በደል በረጁና በፋሲካ ቶላ የደረሱብሽን በደል ለህዝቡ ተናገሪ። እናገራለሁ። የ89 ዓመት ያላገባሁ ሽማግሌ ያላገባሁ አግብታለች እያሉ አሰምቼሻለሁ። እኔ እነሱ ናቸው እግር የያዙ፣ እነሱ ናቸው ወገብ የያዙ፣ እነሱ ናቸው ቀለበት ያቀበሉ። ይናገሩልኝ፣ ይቅርታ ይበሉኝ። በጣም ጥሩ ፋሲካ ነይ እኔ ቤት ላይቭ ላይ ትፈለጊያለሽ አሁን። እሺ ማሬ ቴንኪዩ። ይኸው ቮይስ አድርጌላታለሁ። አሁን ትመጣለች። አንዴ መስዬ ሼር አድርጊልኝ ዋትሳፕ ላይ ይሄን ላይቭ ፋሲካ ቶላ ይሄን አዲሱን አካውንቴን ማታውቀው ከሆነ እንዳታጣው ልላክላት ዋትሳፕ ላይ። ትክክል ነው ብለዋል፣ እኛም ሰምተናል እያሉ ኮመንታተሮች ምስክር እየሆኑሽ ነው። ዜድ ትክክል የኔ ውዶች። አዎ ትክክል፣ እኛም አይተናል። እንደገና አዲስ ለገባችሁ ደግሞ ታሳያቸዋለች፣ ግን ፋሲካ ስትመጣ ነው። ለምን ፋሲካና እረጁ ናቸው በማን አለብኝነት ምንም አታመጣም ዜድ በማለት ላይቭ ላይ ስንት ሺህ ሰው ባለበት፣ ስንት ሺህ ሰው አልነበረም፣ ስንት መቶ ሰው ልበል፣ ስንት ሰው ነበር ሲያሙሽ በማን አለብኝነት። ይኸው እኔ በአደባባይ እያሰማሁሽ አይደለም እንዴ? እኔ በአደባባይ እያሰማሁ ነኝ። እንግዲህ ይኸው ሄዱ ማሬ የዜድ ጓደኛ ፍቅረኛ የያዘች ያንቺ እንደውም ያፈቅረኛል ምናምን ስትል የነበረው በፊት ሽማግሌ የያዘች አሉ። ሰማሽ? እሺ የእሱን ሰውዬ ጓደኛ ደግሞ ዜድ ጠበሰችው። እሱም ሽማግሌ ነው፣ 89 ዓመት አሉ።
እና እነዚህ ሽማግሌዎች ሊበሏቸው ነው። እንዲህ እያለ ነው አሉ። በማንኪያ እንትን የምታጎርሰው ሩዝ ረጁ እንሂድባት፣ የምር እንሂድባት። የዜድን ጉድ ሰማላት። ውሃ በእንትን ነው አሉ፣ በስትሮ ነው አሉ የሚጠጣው። እውነት ነው። ውልቅልቅ የወጣ ጥርስ ራሱ የለውም አሉ። ውልቅልቅ የወጣ ዜዳይ መጨረሻ 89 ዓመት ሽማግሌውን እሰይ ይገባሻል። ግን ይሻላታል ከሰው ባል ከመስረቅ። ይሄ ቢያንስ ሚስት የለውም። ሶስት ሚስቶች ነበሩት፣ ሶስቱም ሞቶ ነው አሉ። ገፊ ነው ሰውየው። ዜድን እንዳይገላት ገና ሊደፉኝ በቅናት አሁን ዱባይ ትመጣለች ብላ እኔ ሀቢብ እኔ በእንጨትም አነቃው። እኔ 20 ሀቢብ ከፈለኩ 20 ሀቢብ ተር አረግላታለሁ። እዚህ ወረፍ አስይዛቸዋለሁ። እኔ የመቀሌ ስታዲየም የሚያክል ግንባሩ ምን ያደርግልኛል? ሀቢብ እኔ ምን ያደርግልኛል? በሀቢብ ተሸርጣ እንደዚህ ወጣ ሄደች። ራጁም ጥሪያት አዎ እኔ ምን አድርጌ ነው? እኔ ሞታ ይሰማል። ሊመጡ ነው ዜድ ተመካክረው ሊመጡ ነው። ረጁ ተመካክረው ምን ማለት እንዳለባቸው ሊመካከሩ። በህግ አምላክ ያው ፍላወር ላከች። ተመካክረው ተደዋውለው ተመካክረው መጣች። ችግር የለውም። የ89 ሽማግሌ የ89 ዓመት ሽማግሌ አገባች ብለው ነው ያሟት። እሷ ምን እንዳለች ሌላም አለ ያለች ነው። ኩዊን ሌላም አለሽ ያለች ነው። ስሚያት ኩዊን እየጻፈች ነው። ሌላም አለ ታለች ኩዊን ፍላወር ላኪ አለች። ይኸው ፍላወር እንግዲህ ቆይ ልንገርሽ ደግሞ በስትሮ ነው የምታስጠጣው። አስጠጣዋለች። ሳስጠጣው አይታለች። ራጁ መልሽልኝ፣ መልሽልኝ። እንዴ ባል ሊያሳጡኝ ነው አግብታለች ብለው ባል ሊያሳጡኝ። ይገርማል። እሺ ዜድ ኩዊን እንዴት ነሽ? እንዴት ነሽ ማሪ? ናችሁ? አለን። እሺ ምስክርነትሽን ስጪ ለዜድ። ረጁና ፋሲካ በማን አለብኝነት ላይ ስንት ሺህ ሰው እየሰማ ሲያሟት ሰምተሻል? አዎ ሰምቻለሁ። ሪካርድም አድርጌያለሁ፣ አድርሻለሁ። ተባረኪ። አንቺ ባትኖሪ ማን ያደርስላት ነበረ? ትክክል። እና አሁን እነሱ ይሄንን ሲያደርጉ ቀርተሽ ለዜድ አደረስሽ። በትክክል ጎበዝ ነው ሀቡዬ፣ ጎበዝ። ስራሽን በጥሩ ሁኔታ እየተወጣሽ ነው ያለሽው ኃላፊነትሽን። እሺ ዜድ ልክ እንዳየሹ ምን ተሰማሽ? እንደው የ89 ዓመት ሽማግሌ አግብታለች ዜድ ብለው ሚዲያ ላይ ወጥተው በማን አለብኝነት ምንም አታመጣም ብለው እንደዚህ ሲያሙሽ አንቺ ቪዲዮን ስታይ ምን ተሰማሽ? እኔማ ቀስሜን የተሰበረ ቀስሜ ወገቤን የተቆረጠ ወገቤ ነው ማቅሰበይ። ቴንኪው ዛምቤቴ። ፍትህ ለዜድ በሉ ሁላችሁ። አዎ ፍትህ ያስፈልገኛል። እኔ ሀቢባ ቤት የመጣው አንድ ከጎኗ እንድቆም እንዳታለቅስብኝ፣ ሁሌ እንድትስቅልኝ ሀቡዬ እኔ እናት። ሁለት አታቋርጭኝ፣ ማሰብ አታቋርጭኝ። ተይ ይቆይ። ሁለት የእነዚህ ልጆች ስም አጥፊነት ለመክሰስ ነው የመጣው። የ89 ከየት አምጥቶ ነው? እሷ ማንኪያ በሩዝ ነው የምታጎርሰው አለች። እች ደግሞ በስትሮ ውሃ ነው የምታስጠጣው አሉ። የት አይተው ነው? ይህንን ማወቅ የምንፈልገው መረጃው ታሰጠዋለች። ያልኩበትን መረጃ ታምጣ ሀቡዬ። መጀመሪያ ዜድን መክሰስ ካለብኝ እኔ ነኝ የምከሳት። አንደኛ ነገር ስሚ በስትሮ ነው አሉ የሚጠጣው። እውነት ነው። ስክሪን ይዘጋል ዜዶ። ኦኬ እሺ፣ ይኸው እዩ። ሁኔታ ይቸው ማን ነው? ይኸው ስሚ፣ ቆይ ስሚ፣ ዝም በይ፣ ቁጭ በይ። ስሚ ውሃ በእንትን ነው አሉ፣ በስትሮ ነው አሉ የሚጠጣው። እውነት ነው። ይኸው ይቅርታ በይ። አዎ በህዝብ ፊት በላይ ወጥተሽ በፊደጣዋሉ ብለሽ ሰምተናል። እኔ ይኸውልሽ እንግዲህ ልንገርሽ። ቆይ ይሄ ነገር ፋሲካ ልጥራት ልደውልላት ብቻ የሚሆን አይደለም። አዎ እንዴ ብቻሽን አብራችሁ አምታችሁ ለምን ብቻሽን ትጋፈጫለሽ? ትምጣ። እሷስ ለምን ተደበቀች?
ልጅቷን ትዳር ላይ ያሳጧት የ89 ዓመት ሽማግሌ አግብታለች ብለው ላይቭ ላይ ስንት ሺህ ሰው ባለበት ሲያወሩ በቃ ሊያገባት። እኔ ገና ሀቡ ቤት ትዳር ፍለጋ እመጣለሁ ያልኩ የአሜሪካም ይሁን የኢትዮጵያም ይሁን የኤርትራም ይሁን ብቻ አበሻ ይሁን እኔ ትዳር ፍለጋ እመጣለሁ ላለው እነሱ ትዳር ያሳጥኑ። እሷ ከአሜሪካ ስለመጣላት ምንም አታመጣም ብላ ብቻዋ ተደብቃ ሰርጓ ስለበለችው እንደሷ ብቻ የተደብቅ የሚበላት እኔ ህዝቡ ፊት ማገባ ዜድ ምን እንዳደረገች ተቀሸረጁ ለእኔ በዋትስአፕ ይኸው ሂናው ራሱ ሂናውን የተሰራችውን ሂና ሙሽራ ሆና ያረገችውን ቀለበት ፎቶ አንስታ ሂናዋንና እጇን ልካልኝ ይሁ ሀቡዬ አያምርም ሰርጌ ነበረ ግን አደራ ያው እኔ ስላመንኩሽ ነው የነገርኩሽ ሶሻል ሚዲያ ላይ እንዳታወጪው እንዳትናገሪ ምክንያቱም ሶሻል ሚዲያ ላይ ከተናገርኩ ይህን 3 ቀን ከላይቭ የጠፋሁትኝ ጫጉላ ሽርሽር ሄጄ ነው ከተናገርኩኝ ባልሽን አሳይን እያሉ ስለሚጨቀጭቁኝ አልናገርም ላይቭ ላይ እንዳትናገሪ እንዳያመልጥሽ ሀቡዬ አደራ ብላ ነግራኝ እኔ አመኛት እስከዛሬ ድረስ ቮይሱም የላከችልኝ ፎቶም ያለ ነበር ይመስለኝ። አሁን ለህዝቡ ተናግሬ ማስረጃ ይላቀርብ ስልኬን ገብጬ ስላመንኳት ነው እንጂ ሁለት ዋትሳፕ ነው ያለኝ ወደዛኛው ፎርዋርድ ማድረግ እችል ነበር ግን እኔ ስላመንኳትኝ ረጁን እንትን አላልኩትም ፎርዋርድ አድርጌ ወደ ሌላ ስልኬን አላስቀመጥኩትም እና አሁን ገብቼ እኔና እሷ ዋትሳፕ ውስጥ ያለው 6% ዲሊት ደ ሜሴጅ ይላል ደልተዋል። ይኸው እኔ ልንገርሽ ቀለበት እንዲታያላት ፕሮፋይል ዋትሳፕ አደረገችው እንደዚህ አድርጋ ከዛ ስክሪንሺት ላደረገው ስል መቅሰበይ ግደፊ በቃ ያለክ ዛምቤት ቴንኪው ስክሪንሺት ላደረገው ስል ወዴት ስክሪንሺት ይሆን እኔ ደግሞ አለኛ ሌላ ስልክ ጣዕረጓት አርጌ ያው ከኔ ጋር መብሩክ በልዋት እንኳን ደስ አለሽ በልዋት አልኳት። ኩይን አለች ቅድም ራሱ ቆይ ኢንቫይት ላደርግ ቅድም ራሱ ደውይላት እያለችኝ ነበር። ኩይን ቴንቲ ከጎንሽ እኮ ናት። ጄሪ ዶክተር ሀቢባ ወይ መሲሻ በ3 ቀን ጠፍታ ነበር እንዳልሽው እና እኔም አሳስበኝ እንደ አንድ እህት አሳምረህ አድርግ እሱን እሺ። ዛሬ በቦቲም ደወልኩላ ምን ሆነሽ ነው የጠፋሽው? ረጁዬ ላይቭ ላይም እያየሁሽ አይደለም ሰላም ነሽ ወይ ቤተሰብ ሁሉ አማን ነው ወይ ስላት አይ መስዬ ያው ላንቺ እንዳለችሽ ቀለበት ቢጤ አስሬ ነው ግን እዚህ ሚዲያ ላይ ከተናገርኩኝ ገና ቤተሰብ ጋር ሄደን በደንብ ስለምንጋባ ያኔ ስንጋባ ላይቭ ላይ ሁሉን ነገር አሳያለሁ ብዬ ነው እንጂ ቀለበት አስሬ ያለው እህት ያለችኝ እንኳን ደስ አለሽ እንኳን አረገልሽ ብዬ ተነጋገርን። እኔም እንደሰው ማስረጃ ያስፈልጋል ብዬ ስላላሰብኩኝ በስልክ ነው የተደዋወልነው። ምንም አይነት መረጃ አልያዝኩኝም እንጂ እውነታው ረጁዬ ብላኛለች። እኔም መብሩክ እንኳን እኔ ችግር የለም ሀቡዬ በትልቁ አድርግኝ ቀለበቱ እንደዚህ አድርጋ ለህዝቡም ላሳይ ቀለበቷ እንደዚህ አድርጋ ላሳይ በትልቁ አድርግኝ እንደዚህ አድርጋ ቴንክ ዩ ሶ ማች መሲሻ። ይኸው ሰምታችኋል። የኔም ቮይስ ብትደልተውም ከመሲሻ ጋር ተደዋውለው ነበረ በቦቲም ነበር የተደዋውሉት። መሲሻ ግን ረጁ ትክዳለች ብላ ስላላሰበች ሪከርድ አላረገቻትም። አይሽ ብታስቢው ሪከርድ ታረጊያት ነበር መሲሻ። እኔ ደግሞ ይሄ ሁሉ ይመጣል ብዬ አላሰብኩም። አስረዱኝ። እኔን አቁሞ የማስቀረት ዘመቻ ነው የያዘችሁብኝ ወይስ ምን ነው አላማ? የቲክቶክ ማህበረሰብ ባል ማየት በጣም ይወዳል። ባልሽን አሳይኝ በጣም ይወዳል። አይኖ ዳት አቡዬ እንዴት ዋላችሁ? ዋርኒንግ እንዳይሰጠኝ ምን ልታሳይ ነው? ዜዶ ኖ የእሷ ቀለበት ነው ችግር የለውም። አቡዬ እሺ እንዴት ዋላችሁ? ወይ ምጄ እንዴት ነሽ ማሬ? ያን ጉዳይ ተዘግቷል። ያው ስለተዘጋ ወደ ኋላ አንልም ተባብለናል አይደለ? እኔ ግን ቀለበቱ ቀለበቱም ዳይመንድ እዩት። ይኸው ቀለበት ይኸው ተርጓሌ አሁን ይሄ ቀለበት የት አለ? የት ተደበቀ ይሄ ቀለበት? ረጁ እኔ ትልቋ ምስክርሽ ነኝ። ሰርጓሌ ተገኝቻለሁ። ሰውየውን ፎቶ አለኝ ከፈለጋችሁ። ቴንክ ዩ ሀቢብ ቃለሽ በጣም እናመሰግናለን። የሰውየውን ፎቶ ለዜድ ላኪላት እዚህ ግሪን ስክሪን ላይ ታርገው። በቃ በትንሽ አርጉኝ። አይ ታማኝ ስለሆንሽ አንቺ ብላኝ ነው። እኛ እንደሷ ክፉ አይደለንም። እምጄ እኛ እንደሷ ክፉ ሰውየው አይደለንም። ችግር የለም። ሰውየው እኮ ያላሳየችው ጉቺ ማን ነው? ወይኔ ተሳሳትኩ። ኢትስ ኦኬ ነግሬያታለሁ። ችግር የለም። ነግሬያታለሁ ለጉቺ። ሰውየው እኮ የራሷን ነው። ቆይ ኤምጂ ቆይ
ሰውየው እና ሰርጌ ጉቹ ምናምን ያልጠራዋት ጉቹ የሰው ባል ትነጥቃለች ተብዬ ነው። ይቅርታ ሀቡ ወይ ዜድን ረፊ በያት። ስም የሰው ስም አትጥሪ በያት። የሰው ስም ቤቴ አታንሱ። የኔ የሰው ስም እኔ ቤት አይነት ነግራታለሁ። ለራሷም ነግራታለሁ። ችግር የለም። ለጉቹም ነግራታለሁ። እንደዚህ ችግር የለውም። ችግር የለውም። ቀልድ እንደሆነ ታውቃለች። አዎ ብለሽኛል። የጉቹ ያልጠራኋት ባሌ እንዳትነጥቀኝ ብለሽኛል። አዎ ኧረ አንቺ ሴትዮ የሰው ስም አታንሺ። ታያት ሰውየውን ግን እንዳሳያችሁ ልጁ ፈቃደኛ ከሆነች ያሳያችኋል። አይ ያለ እኛ እንደሷ ክፉ አይደለንም። የደበቀችውን ባሏን አናሳይባትም። ታያት አይ ግን ምን አለችኝ መሰለሽ ጀሽ አንቺ ታማኝ ስለሆንሽ ብታነሹም ችግር የለውም ብላኛለች። እኔ ደግሞ እምነቴን አልበላ በቃ ታዩ ይኸውልሽ 2 ቀን እንስጣት። በ2 ቀን ውስጥ ማታምን ከሆነ ማግባቷን የባሏን ፎቶ እናወጣባታለን። ወይ ጉድ! እኔ አሁን ለማንኛውም እኔ ወዶች እኔ ፍቅሮች ሀቡዬ ይሄን ነገር ለነገም ብታረጊው ችግር የለውም። እኔ አሁን አርሰናል ከፒኤስጂ ስላለው ኳስ ላይ ነው። የኔ ወድ ዛሬ ደግሞ እንዴት እንደማቃጥለሽ አርሰናል ዛሬ ተዘቅዝቆ 2-0 2-1 ይሸነፋል። ከዛ እስካልተሸነፈ በባለፈው ያልሽውን ታደርጊያለሽ ውዴ። ሄጄ በታራ ጫፍ ላይ ሄጄ በፈለግሽ አቡ ፊት መጥቼ የፈለግሽው አደርጋለሁ። አንቺም ምን ታደርጊያለሽ? አይደለም ኖ እንትን ብለሽ ማለት ነው። ምንድነው ሄደሽ በባለፈው ለታ ሄጄ ተራራ ጫፍ ላይ ገላይን ራቁቴን ቆሜ ታጠባለሁ ብለሽ ነበር። ካሸነፈ ሄድ ታረጋለሽ። ምንድነው ያለው ፊት ለቃል የገባችው ቃል ነው። ራቁቴ ሳይሆን ከነ ልብሴ መሀል ቤሩት ላይ መሀል ከተማ የሚባለው ምን ያረግልናል? አረ ቆይ መሀል ቤሩት ላይ ህዝብ በተሰበሰበበት ቁምጣ ለብሼ ምን ለብሼ ገላ እዛ ይጠውኝ መጥተው እንደዚህ ውሃ እየደፉ ያንከባሉልኝ። ቆይ ራቁቷን ረጁ ምንድን ያልሽው? አርሴናል ከተሸነፈ ምን ታደርጋለች? ራቁቴ የሆነ ተራራ ላይ ወጥቼ ገላዬን እታጠባለሁ አለች። ላይቭ ላይ ቆይ አቡ እቺ ነው ራቁቴ ሳይሆን ከነ ልብሴ ህዝብ በተሰበሰበበት ገላዬ በሻምፖ በምን አስፋልት አደባባይ ላይ እታጠባለሁ ከአሸነፈ አርሰናል። አንቺስ ምን ታደርጊያለሽ? እኔ ለምን አንቺ ነሽ እያሳስያለሽው? ካሸነፈ አደርገዋለሁ ሀቡ ላይቭ ላይ እዚሁ ካሸነፈ አይደለም ከተሸነፈ ነው። ካሸነፈ እኮ ነው ያልሽው ውዴ። አርሰናል በቃ ጀመረ። እኔም እንዳንቺ ማበሽቃቸው ጓደኞቼ እዛሉ እንዳያባሩ። ለሳሪ ቅድሚያ ስጧት። ሳሪ ታውራ ወይ ሳሪ። እሺ አንድ ልወጣ ነኝ እንግዲህ። ሀቡ ነገ መጥቼ ከመክሰሴ በፊት አደራ አርሰናል ተሸንፎ በጥርሙዝ ከተመታው ፊቴ ወደ አንቺ ነው የሚመጣው። ጓደኞቼ እዚህ ያሉ የአርሰናል ደጋፊዎች እሷ ራጁ የምትልካቸው ቢሆን አላቅም። አንድ ፍንጭት እንደዚህ ደም ብታየኝ እንደዚህ ፎቶ አንስቼ ወደ አንቺ ነው የምልከው። እሷ ናት አንደኛ ተጠያቂ። አንድ ሁለተኛ ነገር ደግሞ ይኸውልሽ ነገ ሀብትሽ ይወጣልሽ። ረጁ አሁን አርሰናል ጨዋታ ስላለባት ለነገ ተዘዋውሯል ፍርዱ እና ፋሲካ ደግሞ ዋትሳፕ ላይ አውርቻት ነገ እመጣለሁ ብላለች። ነገ ፋሲካ እና ረጁ በተገኙበት መተሽ ሀቅሽ ይወጣልሻል። እሺ እናቴ፣ እሺ ደህና ምሽልኝ። ሳሪዬ እንዴት አመሸሽ የኔ እናት? ሁላችሁ እዚህ ደህና ምሽልኝ። ደህና መልካም ድል ለፒኤስጂ፣ ድል ለፒኤስጂ፣ ድል ለፒኤስጂ። አዎ እኔ ሳልሰማ ስልክ ገብቶብኝ የነ ረጁን ሳልሰማ በደንብ ፍርዱ ለነገ ተዘዋውሯል። እሺ አዎ ድንገት ላስረዳሽ መማርዬ። ረጁ ይኸውልሽ ለእኔ ምን ትለኛለች መሰለሽ ዋትሳፕ ላይ ሂናና ቀለበት። ሂና ታውቂያለሽ? አረብ ሀገር እጅ ላይ የሚሰራ ዲዛይን ሂና። ቀይ ናት ረጁ እና ቀይ ሰው ላይ ሂና በጣም ያምራል። የሚያምር ሂና ተሰርታ እጇን እና ቀለበት አድርጋ ፎቶ አንስታ ትልክልኝና ሀቡዬ ይህንን 3 ቀን ላይቭ ላይ የጠፋሁት አግብቼ ሻሃር አሰል ይባላል በአረብኛ የጫጉላ ሽርሽር። እንደውም እሷ ሻሃር አሰል ያለችኝ የጫጉላ ሽርሽር ማለት ነው። ሄጄ ነው ለ3 ቀን እና በጣም እንደ እህቴ ስለማይሽ ስለምወድሽ ስለማምንሽ ነው የምነግርሽ። ለማንም እንዳትናገሪ ላይቭ ላይ እንዳገባው ከተናገርኩኝ ባልሽን አሳይኝ እያሉ ስራ ያሰሩኝ በኮመንት ይጨቀጭቁኛል እና አለች ስትለኝ ረረዱዬ እንኳን አንቺ ያገባሽ የኔ እናት ውለጂ ረጅም እድሜ አብራችሁ ይሁኑ ምንም ችግር የለም። እኔ ምን አስወራኝ የኔ እናት አላወራም ብዬ እንደ እህት አምነሽኝ ሚስጥርሽ ስለነገርሽኝ አመሰግናለሁ እኔ አላወራም አልኳት እና አለፈ ይሄ ነገር። አሁን ዛሬ መታ ዜድ ይሄንን ስትናገር እኔ እንዴት ትዋሻለሽ ረጁ ነግረሽኛል ለእኔ እኮ ማግባትሽን ስላት አልነገርኩሽም ምን ያላልኩም ስትል
ማስረጃ ለህዝቡ ቮይስ ላሰማ ዋትስአፕን ስከፍትልሽ ዚስ ፐርሰንት ዲሊት ደ ሜሴጅ ይላል። ቮይስ ደልታዋለች፣ ፎቶንም ቮይሱንም ደልታዋለች። ፈጣሪ ደግሞ ይኸውልሽ ስለሚወደኝ መሲሻ እንዴ ከኔ ጋር ተደዋውለን ቦቲም ላይ ለኔም ነግረሽኛል አለቻት ስትላት መሲሻ ደግሞ ይኸውልሽ አምናት ቦቲም ላይ ሲያወሩ ስላመንበት ሪከርድ አላረገቻት። መሲ ተደዋውለን ይሄ እንድናወራ ነው ተባብለናል። አምጪ አዎ ነው ችግሩ አያምናሽ ሪከርድ አላረገችም። እኔ አምኜሽ ወደ ሌላ ስልክ ፎርዋርድ እንዳላደረኩት ሁሉ መሲሻም አምናሽ ቦቲም ላይ ያወራሽ ሪከርድ አላረገችም። ሪከርድ አርጋ ቢሆን ኖሮ ዛሬ ማስረጃ ይኖረን ነበር። እሺ ታዩ የመሲሻንም አላመንሽም። ኤምጄ መጣች በአካል ሰርጉ ላይ ተገኘው። ሶስተኛ ምስክር ኤምጄ ካንድል መጣች። ረጁ ምን ተገኝቻለሁ ሰርጓ ላይ ግን ሰርጓን ሰሪ የተገኘችው እንጂ እኔ ሰርግ አይደለም። የኔ ማር መሪም አምሰሪ ስልክ በር ላይ የምትቀበሉት ከተጠሩ ሰዎች ስልክ በር ላይ የምትቀበሉት ምንም አይነት ኢንፎርሜሽን እንዳይወጣባቸው ስልካቸውን እንደ አረብ ሰርግ በር ላይ ለሴኩሪቲ ስልካቸውን እያስረከቡ ነው የሚገቡት። እና ኤምጄ በአጋጣሚ ሁለተኛ ስልክ ደብቃ ሳይለንት አርጋ ይዛ ገብታ ነበር። በዛ የጁባል ፎቶ አንስታዋለች። እና ህዝቡ 2 ቀን ይሰጣታል ለረጁ። በዚህ 2 ቀን ውስጥ ማግባቷን ላይቫን ከፍታ ማትናገር ወይም እዚህ ቤት መታለ ህዝቡ አግብቻለሁ ብላ ማታምን ከሆነ ኤምጄ ካንድል ለኔ ዋትስአፕ ላይ ትልክልኛለች። እኔ ፖስት አደርገዋለሁ። ያኔ ፎቶ ይኸውልሽ አቡዬ እንደውም እስከነ ምስክሩ እስከነ ምልክቱ ላስታውስሽ ጉይጌሪ ምሻ እንትና ሙኒት መግባት ትፈልጋለች። ካያችሁ አስገቧት። እሺ መግባት ትፈልጋለሁ ብላለች። እኔ እጁ እስከነ ምልክቱ ማሪ አላገኘሁሽም። እሺ ፎቶ ሳነሳ አየሽኝና ጀይሻ አንቺ ታማኝ ስለሆንሽ ይቀመጥ ለማንም ስለማታካፊ ብለሽኛል። 2 ቀን ሰጥተሻል ረጁ። ይኸውልሽ 2 ቀን ሰጥተንሻል። 2 ቀን ሰጥተንሻል። ችግር የለውም። ከ2 ቀን በኋላ እኔ ፎቶውን ለጥፈዋለሁ። ስለዚህ 2 ቀን አለሽ። ማር እንዴት ነሽ የኔ ውድ? ደህና ነሽ ወይ ማሬ? አካውንት እየተዘጋብኝ ስጠፋብሽ ስታገኝኝ ስጠፋብሽ ስታገኝኝ ይገርማል። ይኸው በ4ኛ አካውንት ደርሰናል የኔ ውድ። ቴንኪው ማይ ላቭ። ሀቡ ሳሪ ታውራ። እሺ ሳርዬ በጣም ይቅርታ። ፍሪ እስክትሆኝ ነበረ የምንጠብቀው። ሳሪ ቴንኪው የኔ ውድ። እንዴት ነሽ አቡዬ? በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔም ያው ቅድምም ልገባ እያልኩኝ ያው እና እኛ አንቺን እያየን ነው የምንጠነክረው። ጎብዘው ማልቀስ የለብሽም አቡዬ። የአፍ ወለምታ